ሙሐመድ ሆይ ባልደረቦችህ በተከበረው ወር ውስጥ ለመዋጋት ይጠይቁሃል። በእርሱ ውስጥ መዋጋትን ታላቅ ኃጢአት ነው እና ሰዎችን ከአላህ መንገድ ማገድ በእርሱ በአላህ መካድና አማኞችን ከተከበረው መስጂድ ማዕቀብ ባለቤቶችንም ከእርሱ ማስወጣት ከአላህ ዘንድ የተከበረ ወር ውስጥ ከመዋጋት ይበልጥ የከፋ ወንጀል ነው። አልበቀራ 217 አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሴራ ክፍል 50 የቀጠለ። ሙሐመድ ሆይ ባልደረቦችህ በተከበረው ወር ውስጥ ለመዋጋት ይጠይቁሃል። በእርሱ ውስጥ መዋጋት ታላቅ ኃጢአት ነውና ሰዎችን ከአላህ መንገድ ማገድ በእርሱ በአላህ መካድና አማኞችን ከተከበረው መስጂድ ማዕቀብ ባለቤቶችንም ከእርሱ ማስወጣት ከአላህ ዘንድ የተከበረ ወር ውስጥ ከመዋጋት ይበልጥ የከፋ ወንጀል ነው። አልበቀራ 200 ጣዖታውያን የሙስሊሞችን ስም ለማጥፋት የከፈቷቸው የወሬ ዘመቻዎች መሰረት የሌላቸው መሆናቸውን ቀድሞውንም በሙስሊሞች ላይ ጦርነት ሲከፈት ግፍና በደል ሲፈጸም የእነዚህ ወራት ክብር የተደፈረ መሆኑን በግልጽ አስቀመጠ። ሙስሊሞች ገንዘባቸውን እንዲዘረፉና ነቢያቸው እንዲገደሉ ሲወስን በተከበረ ቦታ ውስጥ አልነበሩም። በጣዖታውያን ሲጣስ የኖረው ክብር መጣስ በድንገት ነውር የሆነው በምን ምክንያት ነው? የጣዖታውያን የወሬ ዘመቻ ዓይናቸውን በጨው ያሹ ወገኖች የሚነዙት መሆን ጥርጥር የለውም። ከዚህ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምርኮኞችን ለቀቁ። ለሟች ቤተሰቦችም የደም ካሳ ከፈሉ። ከበድር ዘመቻ በፊት የተደረጉ ዘመቻዎችና ቅኝቶች እነዚህ ሲሆኑ ጣዖታውያን በከሪዝ ቢን ጃቢረል ፋህሪ አመራር ትንኮሳ ከመፈጸማቸው በፊት በሙስሊሞች ወገን ሰው የመግደል እና ገንዘብ የመዝረፍ ተግባር አልተፈጸመም። ጣዖታውያን ከዚህ ቀደም በጣም ብዙ በደሎች ከመፈጸማቸው በተጨማሪ የጦርነቱ ጀማሪዎችም እነሱ ናቸው። የታላቁ የበድር ዘመቻ በኢስላም የመጀመሪያው ወሳኝ ጦርነት። ክፍል 51 ታላቁ የበድር ዘመቻ በኢስላም የመጀመሪያው ወሳኝ ጦርነት። የዘመቻው ምክንያት። ስለ ዙልአሽራህ ዘመቻ ስንተርክ የቁረይሾች ቅፍለት ከመካ ወደ ሻም ሲጓዝ ነብዩ ሰለላሁ ዐለይሂ ወሰለም ማምለጡን ማውሳታችን ይታወሳል። ከሻም ወደ መካ መመለሻ ጊዜ ሲቃረብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጦልሃ ቢን አብደላህ እና ሰዒድ ቢን ዘይድ የተባሉ ባልደረቦቻቸውን የቅፍለቱን ወሬ ያጣሩላቸው ዘንድ ላኳቸው። ሐውራ ከተባለ ቦታ ሲደርሱ አቡ ሱፊያን ቅፍለቱን እየመራ ሲያልፍ ተመለከቱ። በፍጥነት ወደ መዲና በመመለስ ለነብዩ ነገሯቸው። ወደ በድር እያመሩ ነገሯቸው። ቅፍለቱ የመካውያን በርካታ ተሸክሞ 50,000 የወርቅ ዲናር የማያንስ ንብረት የተጫኑ 1,000 ግመሎች ነበሩ። ጠባቂዎቹ 40 ሰዎች አይበልጡም። በቁረይሽ ላይ ብርቱ የኢኮኖሚ በትር ለማሳረፍ ለሙስሊሞች ወርቃማ ዕድል ነበር። በመሆኑም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቁረይሽ ቅፍለት አልፏል፣ ብዙ ሀብት የያዘ ሰው፣ ስለዚህ አላህ ይቸራችሁ ይሆናል በማለት አወጁ። ሰዎች እንዲዘምቱ አላስገደዱም፣ ምክንያቱም በቅፍለት ምትክ ከመካ ግዙፍ ሰራዊት ጋር በበድር ላይ እንጋፈጣለን ብለው አልገመቱም ነበር። በመሆኑም ብዙ ሰሃቦች ይህ የነብዩ ዘመቻ ከተለመደው የዘወትር ቅኝት የተለየ ስላልመሰላቸው መዲና ውስጥ ቀርተዋል። ይህም ስለሆነ በዚህ ዘመቻ ወደ ኋላ የቀሩ ሰዎች አልተነቀፉም። የሙስሊሞች ሰራዊት ቁጥርና አደረጃጀት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከ310 በላይ ሰዎችን አስከትለው ለመዝመት ተዘጋጁ። 82 ወይንም 83 ወይንም 86 ሙሃጅሮች፣ 61 የአውስ እና 170 የኸዝረጅ ጎሳ አባላት ነበሩ። ለዘመቻ ብዙ አልተዘጋጁም። በቂ ትጥቅና ስንቅም አልያዙም። 2 ፈረሶች ብቻ ነበሩ ያስከተሉት። አንዱ የዙበይር ቢን አዋም፣ ሌላኛው ደግሞ የሚቅዳድ ቢን አስዋድ ነበሩ።
7 ግመሎች ብቻ ነበሯቸው። አንዷን 2 እና 3 ሰዎች እየተቀያየሩ ይጋልቧታል። ነቢዩ አልይና መርሰድ ቢን አቢ መርሰድ አንዲት ግመል እየተቀያየሩ ይጋልቡ ነበር። መዲናን እንዲያስተዳድርና ሶላት በኢማምነት እንዲያሰግድ አብደላህ ቢን ኡሚ መክቱምን ወከሉት። ረቡዕ ከተባለ ቦታ ሲደርሱ ግን አቡ ሉባባህ እንዲመለስ አዘዙ። መዲናን እርሳቸው ወክሎ እንዲያስተዳድርም አሳመሩት። የአጠቃላይ መሪነቱ አርማ የሙስዓብ ብን ኡመይር ሰጡት። ቀለሙ ነጭ ነበር። ሰራዊታቸው በሁለት ግሩፖች ከፈሉ። አንደኛ የሙሃጅሮች ግሩፕ ሲሆን አርማው ለአሊ ቢን አቡ ጣሊብ ተሰጠ። ሁለተኛ የአንሳሮች ግሩፕ ሲሆን አርማው ለሰዓድ ኢብን ሙዓዝ ተሰጠ። ሁለቱም አርማቸው ቀለማቸው ጥቁር ነበር። በቀኝ በኩል ዙበይር ቢን አዋም፣ በግራ በኩል ሚቅዳድ ቢን አምር እንዲመሩ ተደረገ። ከአሁን በፊት እንደተገለጸው በሰራዊቱ ውስጥ ፈረሰኞች 2 ብቻ ነበሩ። የመሀለኛውን ክፍል ቀይስ ቢን አቢ ሶአህ እንዲመራ አደረጉ። የሰራዊቱን የበላይ አመራር እሳቸው ያዙ። እስላማዊ ሰራዊት ወደ በድር መንቀሳቀስ የአላህ መልእክተኛ የተሟላ ዝግጅት ያላደረገውን ሰራዊታቸውን ይዘው ከመዲና በመውጣት ወደ መካ የሚያደርሰውን ዋናውን መንገድ ይዘው ይጓዙ ጀመር። ረውዕ ከተባለው ጉድጓድ አጠገብ ሲደርሱ ሰፈሩ። በሲስ ቢን አምር አልጀህኒና አይድ ቢን አቢ ዘግባዕ አልጀህኒ የተባሉ ባልንጀሮቻቸውንም የቅፍለቱ ወሬ ያመጡ ዘንድ ወደ በድር ላኳቸው። መካ ውስጥ ማስጠንቀቂያ መተላለፍ። በአቡ ሱፊያን የሚመራው ቅፍለት በከፍተኛ ጥንቃቄ ነበር የሚጓዘው። የመካ መንገድ በአደጋዎች የተሞላ መሆኑን ያውቃል። ወሬዎችን ያነፈንፍ ነበር። መንገዶችን ይጠይቅ ነበር። ሙሐመድ ባልደረቦቹን ይዞ ቅፍለቱን ለማጥቃት ተንቀሳቅሷል የሚል ወሬ እንደደረሰው ወይንም ይህ አደጋ እንደሰማው አቡ ሱፊያን ለመካውያን ቅፍለታቸውን ለሙሐመድና ለባልደረቦቹ አድኑ የሚል መልእክት ፈጥኖ ያደርስላቸው ዘንድ ደምደም ቢን አምር አልጊፋሪን ወደ መካ ላከው። ደምደም ፈጥኖ በመጓዝ መካ ደርሶ ከሸለቆው መሃል ከግመሉ ላይ በመቆም አፍንጫውን ቆርጦ ኮርቻውን አዙሮና ልብሱን ቀዶ ቁረይሾች ሆይ መከራ መጣባችሁ፣ ከአቡ ሱፊያን ጋር ያለውን ገንዘባችሁን ሙሐመድና ባልንጀሮቹ ሊያጠቁት ተቃርበዋል፣ ታገኙታላችሁ ብዬ አላስብም፣ እርዳታችሁን በማለት ጮኸ። የመካ ሰዎች ለመዝመት ስለመዘጋጀታቸው ሴራ ክፍል 52 የመካ ሰዎች ለመዝመት ስለመዘጋጀታቸው መካውያን ይህን መልእክት እንደሰሙ ለመዝመት ይዘጋጁ ጀመር። ከሁለት ሁኔታዎች ውጭ የሆነ የለም። ከፊሉ ራሱ ለመዝመት ወስኗል፣ ከፊሎቹ ደግሞ የሚተካቸው ሰው ልከዋል። ሁሉም መዝመታቸው ተሳትፏል። ከባላባቶቻቸው መካከል አቡለሀብ ውጭ ወደ ኋላ የቀረ አልነበረም። እርሱም አንድ ባለዕዳው ቦታውን ሸፍኖለታል። በዙሪያው የሚገኙ የአረብ ጎሳዎችም አስተባብረዋል። ከቁረይሽ ጎሳ አባላት መካከል በኒ አድናኖች ብቻ ተነጥለው ቀሩ። አንድም አባላቸው አልተሳተፈም። የመካውያን ሰራዊት 1300 ያህል ተዋጊዎች ይዞ ተነሳ። 100 ፈረስ፣ 600 የጦር ልብስ፣ ጡሩራ እና ቁጥራቸው በውል የማይታወቅ ብዙ ግመሎች ነበሩት። የጦሩ አጠቃላይ መሪ አቡ ጀህል ሲሆን ከአስሩ 9 የቁረይሽ ባላባቶች ተሳትፈዋል። በየቀኑ 9 እስከ 10 ግመሎችን እያረዱ ይመገባሉ። የበኒ በክር ጎሳ ችግር። ሰራዊቱ ሊንቀሳቀስ ሲል ቁረይሾች በነሱና በበኒ በክር መካከል ያለውን ጥል ታወሳለች። ይህ ጎሳ ከኋላ እንዲያጠቋቸውና በሁለት እሳቶች መካከል እንዳይለበልቡ ሰጉ። ይህ ስጋት ከዘመቻ ሊያስቀራቸው ተቃርቦ ነበር። ግን ሸይጧን በበኒ ኪናናህ ጎሳ አለቃ በሱራቃህ ቢን ማሊክ ተመስሎ በመምጣት በኒ ኪናናዎች ከኋላ እንደማያጠቋቸው እኔ ዋስትና
እሰጣችኋለሁ አላቸው። የመካ ሰራዊት መንቀሳቀስ ይቀጥላል። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ደውላን በመጫን ቤተሰብ ይሁኑ። ቤተሰብ የሆናችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።